ቤት ገዝቻለሁ። መግዛት አልከበደኝም። እንደዚህ ዛሬ ፕሮግራም ለማዘጋጀት እንደተጨነቅኩ እግዚአብሔር ይመስገን። አወቅሽኝ? አላወቅኩሽም። ይሄ ነው ቤቴ። ሽማግሌ በቃ እነሱ እንዳገባ ነው የሚፈልጉት። ሐሙስ ቡና ጠጡ የጠራው ነበር ቤቴና ሐሙስ እንዳስቀሪ ልነግርሽ ነው። ጣቴን ማይ ላይፍ ለምን አልቃሽ አድርጎ እንደፈጠረኝ ባላቅም። ሰላም ጋይስ እንዴት ናችሁ? ዛሬ ለእኔ በጣም ትልቅ ቀን ነው። ጆሮአችሁን ላይ ኤርፎን ካረጋችሁ ጆሮአችሁ ላይ ትንሽ ልጮህ ብዬ ነው። ሶ ጋይስ ዛሬ ቤተሰቦቼን የማሳውቅበት ቀን ነው። ለእናንተ ማክሽሊ ያልነገርኳችሁም ቤት ገዝቻለሁ። እና በጣም ደስ ብሎኛል። ሶ ዛሬ ቤተሰቦቼን ሰርፕራይዝ ማድረጋቸው ይሆናል። ሶ ጋይስ አቋረጥኳችሁ። ይሄን ቪዲዮ ከማየታችሁ በፊት ሰብስክራይብ አድርጉልኝ። መጀመሪያ ሰብስክራይብ አድርጉ። ሲቀጥል ደግሞ ከዚህ በፊት የነበረውን ፕሮሰስ ለምን አላስገባላችሁም ብዬ ነው። የነበሩትን ፕሮሰስ ሌላ ቪዲዮ ላይ ምናምን ከማስገባላችሁ አንድ ላይ ይሄን የአሁኑ ዩቲዩብ አጭር ስለሆነ በደንብ ስላልተቀረጸ በጣም ስለተናደድኩኝ ለብቻው ነበር ፕሮሰሱ ምናምን ለቅላችሁ የነበረው። ፕሮሰሱንም ደግሞ ሳየው ያን ያህል ቪዲዮ አልቀረጽኩም። ሳስታውስ የተደለተብኝ ቪዲዮ ምናምን አለና ብቻ ያለውን ይውልኝ። ሰብስክራይብ አድርጉ። ይሄን ቪዲዮ ዩቲዩብ ላይ ቶሎ ልቀቅልኝ ብላችሁ ነበር ስላለቀኩላችሁ በመጀመሪያ ይቅርታ አድርጉልኝ። ካሜራማኑ ቶሎ ኤዲተሩ ስላላፈልኝ ነው እና ትንሽም ተናድጃለሁ በካሜራማኑ። ኢትስ ኦኬ እና ቲክቶክ ላይ ቪዲዮውን ስለቀቀው በጣም በቃ ወድጄዋለሁ። ልነግራችሁ አልችልም። የሰጣችሁን ሪአክሽን የሰጣችሁን ኮመንት ምናምን በጣም ነው በቃ ልቤን ያሞቀው። ልነግራችሁ አልችልም። በደንብ ቪዲዮ ሰራላችኋለሁ ስለሱ። ግን አሁን ይሄን ቪዲዮ ስታዩት ሰብስክራይብ አድርጋችሁ እንድትጀምሩልኝ እፈልጋለሁ። አሁን ከዚህ ቀጥሎ ፕሮሰሱን አሳይቼ ወደ ሰርፕራይዙ ቪዲዮ እንሄዳለን ማለት ነው። ሰብስክራይብ አድርጉልኝ። ከተለያየ ፓርት የገባ ቪዲዮ ስለሆነ ትንሽ እንትን ሊላችሁ ይችላል። ፕሮሰሱን እንትን ስላቸው ሳዋራቸው ስደውላችሁ ብቻ አንዛዝ ይችላችኋለሁ እንድታዩት። ይኸውልኝ ሰብስክራይብ አድርጎ ወዳችኋለሁ። ሶ ጋይስ ይሄ ራንደም ቪዲዮ ነው። ድንገት አጋጣሚ መጥቶልኝ ነው የገዛሁትን ቤት ዝም ብዬ አንድ ቀን ነው እንደ ድንገት ገብቼ ወጣሁ። ሎሽን ነው ባይዘው አይቼው ወጣሁ። ልገዛ አላሰብኩም እና ቆይቼ ምናምን በቪዲዮ ሳየው ለግዟል እና እቃ ወጥቶ አላየሁትም። ሶ እቃ ወጥቶ አብረን እንየው። guys so let's go guys ከጌጤ ጋር እየሄድን ነው። I'm really excited. inside the room baby we don't ብሎኩን ራሱ በስነ ስርዓት አላውቅም። ዝም ብዬ የፈለግኩ ነገር መስራት ጋይስ ይሄ ነው ቤቴ። ፏፏ አርጋት ማረጋት ይመስላል። ዝም ብዬ ሳስበው በጣም ፏ ማረጋት ይመስላል ነው። ፏ ማረጋት ይመስለኛል ዝም ብዬ ሳስባት። ብዙ ነገር አለ የሚቀየር የሚለወጥ። እዚህ ጋር ብዙ ስፔስ አለ። ሽንት ቤቱ ይሄኛው አንደኛው ቤድሩም ነው። መኝታ ቤት ይሄ መሆኑ ስለማውቅ ፏፏ እናደርጋለን። ብዙ ማስተካከል ነገር አለ። ወጪ ይኖርብኛል። በጣም ብዙ ያልቀረጽኩላችሁ ቪዲዮዎች አሉ። ግን ስመጣ እዚህ ስከታተለው ግን ቤቱን በቃ ቶሎ ወደ ማፍረስ ነበር የሄድኩት። በጣም ቆይቻለሁ። ብዙ ቪዲዮ ስላልቀረጽኩላችሁ ነው እንጂ በጣም ብዙ ጊዜ ነበር ያሰበኩት ቤቱን አስፈርሼ ድጋሚ እንዲያሰራሁት ማለት ነው። እና በቃ እየቆጨኝ ነበር እዚህ ቀን ወይ አንዴ ባልነካካሁት ኖሮ በቃ የዚህን ቀን በቃ ፕሮሰሱን እየመጣሁ እየዞርኩ እያየሁ ስላልነበረ ለማየት ነበር የመጣሁት ከተጀመረ በኋላ እና በቃ ምን ማለት እንዳለብኝም ግራ ገብቶኛል። ለዛ ነው ግራ ገብቶኛል።
I don't know any reaction. I don't know what's wrong with me. ቴምር ፕሮፐርቲ እንግዲህ ከ10 በላይ ቤቶችን ገንብቶ ለደንበኞቹ አስረክቧል። አሁንም እንግዲህ እየገነባ ነው የሚገኘው። ከቴምር ፕሮፐርቲ 100% ለሚከፍሉ ደንበኞች የ30% ቅናሽ አለው። ከባለ 1 እስከ ባለ 3 መኝታ አለ። ባለ 1 መኝታ 100% ለሚከፍሉ ደንበኞቻችን 73 ካሬ 5,876,500 ጠቅላላ ክፍያ፣ ባለ 2 መኝታ ደግሞ 83 ካሬ 6,681,500 ብር ጠቅላላ ክፍያ፣ ባለ 3 መኝታ ደግሞ 126 ካሬ 10,100,000 ብር በጠቅላላ ክፍያ ታገኛላችሁ ማለት ነው። አሊያም በግንባታ ሂደት ደግሞ 2 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ ውስጥ ቅድመ ክፍያ 20% ከፍለው ቀሪውን ደግሞ በ15 ዙር ግንባታ ሂደት ካለምንም የዋጋ ጭማሪ በ3 ዓመት ጊዜ ውስጥ መረከብ የሚችሉ ይሆናል። በመሀልም እንግዲህ ዶላር ጨመረ ብለው ምንም አይነት የዋጋ ጭማሪ አይጨምሩባችሁም። እነዚህ ቤቶች ገዝተው እንግዲህ በዶላር ማከራየት የሚችሉ በመሀል ከተማ አፍሪካ ህብረት ፊት ለፊት መሀል ቡልጋሪያና ሳር ቤት ላይ ያገኟቸዋል። ምን ይሄ ብቻ በአዋሬ ሊሴ ገብረ ማርያም ጀርባ ፒያሳ በአያትና በጋርመንት የግንባታ ሂደታቸው ወይም የመረከቢያ ጊዜያቸው 6 ወር ነው የቀረው። ነጋዴዎች ደግሞ የንግድ ሱቅ የምትፈልጉ ከሆነ በፒያሳና በቡልጋሪያ ማግኘት ትችላላችሁ። መግዛት የምትፈልጉ ሰዎች እንግዲህ ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። እኔ እንግዲህ ቤት እንደገዛ ሰው ስመክራችሁ ይሄ እድል ሳያመልጣችሁ አሁኑኑ ግዙ ባይ ነኝ ጋይስ። የስ ሶ ጋይስ ዛሬ አክስቶቼን፣ አያቴን፣ አክስቶቼን ሌሎቹንም ሰዎች የምጠራበት ቀን ነው እና እየደወልኩ ላሰማችሁ ምን እንደሚሉኝ። አም ነርቨስ ባይ ዘ ወይ እግዚአብሔር እንዲ ኦርጋናይዝ ምናምን ማለት ሰርፕራይዝ አይ ዶንት ኖ አይ ጀስት ኬንት አልችልም። አይ ኒድ ሰምዋን ፎር ዲስ እግዚአብሔር ሙሉ የፋሚሊ ሄሎ ወይ እንዴት አደመሽ? ተኝተሽ ነው? ምን ነው አልሽ? በእንዴ 6 ሰዓት እኮ ሊሆን ነው ነው ሌሊት ቅዳሴ ሄደን። ኧረ ኦኬ ናይስ። ቁርስ በልተን ተኛን። እንደዛም ከሆነ ጥሩ ነው። እንዴት ነሽ? አለሁልሽ እግዚአብሔር ይመስገን ደህና ነኝ። በጠበጥኩሻ? አይ ችግር የለውም። ስሚኝማ የአሁኑ ሐሙስ ቤት እንድትመጡ ፈልጌ ነበረ። አንቺ ጋር? አዎ እሺ እንዳትቀሪ እሺ። እየደወልኩ ደግሞ እሑድ አለ ታማታ እንድታውቂያለሽ። ለዛ ብዬ ነው ባይዘው እሑዱን የሐሙስ ያደረኩት ለአንቺ ብዬ ነው እንዳልጋጭ ገባሽ አይደል? እሺ ጥሩ ነው። በይ በቃ እንዳትቀሪ እንደዋወላለን። እሺ ቻው። እሺ እሺ። አልጠየቀችኝም ለምን እንደሆነ። አያቴ ጋር ልደውልላችሁ ቆይ ምን እንደምትል ማን ልበል? ማን ነው? ማን? እሙቲ 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 እንዲህ ነው የምትለኝ። ቆይ እንዴ ማን ብዬ ነው ሴቭ ያደረኳት? አያቴን ማደር ብዬ ነው ሴቭ ያደረኳት። ሄሎ ሄሎ ነው የምትለው። አለ እማዬ ወይ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አወቅሽኝ? አላወቅኩሽም። እሙቲ ነኝ። እሙቲዬ እንዴት ነሽ? ደህና ነሽ? ደህና ነኝ እናቴ። ደህና ነኝ። የት ሆነሽ ነው? ቤት ውስጥ ነኝማ። አዎ ሐሙስ ቡና ጠጡ እየጠራው ነበር ቤቴና ሐሙስ እንዳትቀሪ ልነግርሽ ነው። ሐሙስ አሁን የሚመጣው? አዎ እሺ። ቀጠሮ እንዳትይዢ በጊዜ ነው የምፈልገው። እኔ አመጣችኋለሁ መጥቼ። እሺ እናት። እሺ እሺ ቻው። እሺ ቻው እናት። ሌላ ማን ቀረኝ እንዴ? ገና መጀመሪያ እኮ ነው። ማን ቀረኝ ይላል እንዴ? እኔ ግን በቃ አልችልም እንዳይን ነገር። አሁን ደግሞ አክስቴ ሌላኛው አክስቴ ጋር ኦ ሽት ይሄ ከታጠበ በኋላ ሶፋ ቶሎ ቶሎ ስለማልደውልላቸው ሰርፕራይዝ ነው የሚሆንባቸው። ሙቲ ቤት መጥተሽ ነው? ሄሎ ብስኩት
አቤት እንዴት ነሽ? እግዚአብሔር ይመስገን። ሴቭ ላይ አላወጣልሽም እንዴ? አላወጣልሽም ወይ ሴቭ? እሙቲ ነኝ። እሙቲ ነሽ ወይ? እሙቲ እንዴት ነሽ? እኔ ደግሞ እኮ አላየሁትም ዝም ብዬ ነው ብድግ ያደረኩት። እንዴት ነሽ? አለሁልሽ። ሰላም ነው? ደህና ነኝ። እንዴት ነሽ? ጠፋሽ እኮ በእናትሽ። በጣም ማን የጠፋው? እኔ ነኝ አንቺ? ኧረ ስሚኝማ። እንዴት ነሽ? አለሁልሽ። የአሁኑ ሐሙስ እየጠሯችሁ ነበር እና ቡና ጠጡ፣ ቤቴ እንዳትቀሩ አደራ አደራ አደራ። የአሁኑ ሐሙስ? አዎ እሁድ የሚሚ ፕሮግራም አለ ብዬ ወደዚያ መጣሁ። አዎ የእሁድ ነበር። በቃ ሐሙስ። እሺ በጠዋት ነው እንግዲህ ፈልጋችሁ። እሺ አሁን ቻክ ትችላል ነገር ሙቲ ነች። ሄሎ እንዴት ነሽ? ደህና ነሽ? ሰላም ነው? ምን እያደረግሽ ነው? እየጠጣሽ ሐሙስ እንዳትቀሪ እሺ። እኔ ጋ እሺ። ከረሜላ እገዛልሻለሁ። ከረሜላ ነው ኬክ ነው የሚባለው። ኬክ እገዛልሻለሁ። እሺ። ሀና አለች? አዎ። ስጫት እስቲ ስልኩን። አሀ ስልክ እያወራች ነው ሀና። ስልክ እያወራች ማማዬ። አዋሪኝ እንጂ ማሪ። በሁለት ጆሮሽ አዋሪኝ። ተቀበያት እኮ አሉኝ እንደዛ። ቆይ ልደውልልሽ። ትጨርስ ችግር የለም። እሺ አሁን ደግሞ አሁን ሁለት ሰው በአንድ ያገኘው አንደኛው አክስቴ ጋር ደውላለሁ። ስታዩ ተደውልልኝ በቃ አላኪያችሁ። እሺ እቺ ደግሞ ያክስቴ ልጅ ነች። ቃል ኪዳን ወይ ብርቄ እንዴት ነሽ? በእናትሽ አለሁልሽ። እንዴት ነሽ? አንቺ ደግሞ ሁሌ ጉንፋን እንዳመመሽ አይገርምሽ? ዛሬ እኮ ነው ደግሞ ይሄ እንደው ምን እንደው ልጆቹ ተሰቃዩ ባንቺ ምክንያት። ታዝያቸዋለሽ አሁን እነሱ ነው። አይቀርም። እንዴት ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። አለን ምን እንሆናለን። ይሁን ዋናው እሱ ነው። የአሁኑ ሐሙስ እንዳትቀሪ ቤት ሁሉንም ቡና ጠጡ እየጠራው ነው። ኧረ መቅረት አይቻልም። ጤናዬ ስልኳ አታነሳም። እኔም ስደውልላት አታነሳም። ዛሬ ቤት ናቸው። ስታዩ ወይ ትደውልሻለች። በቃ እሺ እነግራታለሁ። እኔ ስንት ሰዓት ላይ ነው? በጊዜ ነው የፈለኩት። በጊዜ ማለት በጊዜ ሆነ 4 ሰዓት ምናምን ከቤት ቶሎ እንድትወጡ። እሺ ችግር የለም። አንቺ ብስብስዳ ሌላ እኔ እኮ እረሳለሁ። ሌላኛው አክስቴ ጋር ደግሞ እንደውል። ስልኳ ዝግ የሚሆነው ስንትን አክስት ያለኝማ እየቀረ አሁን ሐሙስ ሁሉም ሰው እንዲመቸው በቃ አመቻቼ ነው እያረኩ ያሉት እና እሁድ ላረገው ነበር። ሁሉም ይዘው የሚመቸው እሁድ ደግሞ ይሉ። ሰናይት እንዴት ነሽ? ሰናይት አለሽ? አለሽ እንዳንቺ ሀገር አለው ወይኔ እናት ደህና ነሽ? ጠፋሽ እኮ አትደውይም? ቢዚ ትሆኛለሽ ብዬ እኔ ሁሌ ነው የምትይው እኮ እኔ መች ሞክረሽ አታውቂም ነው? አዎ ቢዚ መሆኔን እኮ ደውለሽ ሰላም ሳትቀር ነው የምትገምጪው። እውነትሽን ነው። እንዴት ነሽ? ይሁን አለሁልሽ። ቢስ ነው አለሁልሽ። ልጆች ደህና ናቸው? አለው ስመጣ እኮ ቤት ስመጣም ልጆቹን ነው የማገኘው፣ አንቺን አላገኘም። ስራ እኮ እየሄድኩኝ። ስሚኝማ
ሐሙስ ቡና እጡ እየጠሯቸው ነበርና ቤቴ እንዳትቀሪ ልልሽ ነው። ማርያም ነሽ? በጊዜ ነው። እሺ አያስቅም ቃሉ ቡና እጡ። እኔ ግን ሳላስበው አደግኩ። በቃ እንደዚህ ሰው መጥራት ማርያም ማመን እኮ ያቅተኛል። ይከብደኛል ሁላ። እኔ እኮ ገና ልጅ ነኝ። ለእናንተና በቴክስት ነው የላኩላችሁ። ለነበረከት ለአቤል ለጓደኞቼ ምናምን በቴክስት ነው። አሁን ሁሉ ስልክ ያላነሳልኝ ሰው እንዳረሳ ሁለት ሰው ስልክ ያላነሳልኝ። በቃ ያን ያህል ብዙ ሰው እኮ አልጠራም። ዘመዶቼ ያን ያህል ብዙ ናቸው። ብዙ ይባል ናቸው። አክስት 5 አክስት ጋይስ፣ አንደኛው የአክስቴ ልጅ ደውላ አላየሁትም። ምንድን ነው አንቺ በጣም ስልክ አወራለሁ አልሽ? አዎ ባይገርምሽ የማይቋረጥ ስልክ ነበር። የማይቋረጥ ከኔ ባልቶ ማይ ጋድ ባሌና ባለቤትሽ ነው? እሺ ያስ ኦኬ። እንዴት ነሽ? ደህና ነሽ? አለሁልሽ። ሰላም ነው? ደህና ነሽ? አለሁ እግዚአብሔር ይመስገን። እየበላሽ ነው? ጋስ አለመብላታችን አውቃለሁ ማሬ። አንዴ ለማን ብዬሽ ናት? እውነት ነው። እና ትሄደሽ ነው? አሁን እዛ ነኝ። ማማን አቁርበት በዛው። አረ ቆረበች። ናይስ። ስሚ በቃ ሐሙስ እንዳትቀሩ በጊዜ ኑ። እሺ ችግር የለውም። እኮ ለአንዳችን ብትደውይ አንድ ናችሁ። ለሳራ ንገራት። እሺ ቆይ እሰጥልሻለሁ። እሺ ምንድን ነው እናግዝሽ? ምን ስራ የሚታገዝ ምናምን? አረ እኔ ነው ከዚህ ከያሱ ጋር እያወራሽ ነው? ነው ከታሪንግ አለ ነው ግን። አረ በፍጹም በከታሪንግ አለ። አረ ውሃና ምን አንቺ እኛን ቤት መጣችሁ ደግሞ እንደው በልታችሁ ነው እንጂ ሲጀመር በስባሳ እዛ ድረስ አንጥታሽን እንዴ። እንግዲህ ቤት ውስጥ ያፈራውን ነው ማሬ። አይ እኛ ይዘን እንመጣለን አታስቢ። አረ ችግር የለም። ዳቦ በጠላ አለ እዚህ። ጠላውን አዘጋጂ በደንብ አድርገሽ። አረ ጠላ የለም አንቺ ስማ አምቡል ጠላ ግን ትወጃለሽ በጣም። ወይኔ ጉዴ። እና በቃ እሺ እንመጣለን። ንገሪያት ለሳራም በቃ አንድ ላይ ነን ካልሽ። እሺ እሺ ሳራ አንቺ ሳራ ቆይ ሳራ ተረጋጊ። ቆይ ሳራ ሄሎ ሳራ እንዴት ነሽ? በእናትሽ ጠፋሽ። በእናትሽ አለሁ ችግ ነኝ። አይ አይቼሽ አላውቅም ሁላ። ኧረ እባክሽ። ሐሙስ በቃ እየጠራው ነው ቤቴ ቡና ጠጡ እያልኩ ነው። እሺ እና ቡና ጠጡ። እሰይ ተመስገን። እስኪ እራስሽ አፍልተሽ ታጠጭናለሽ። እኔ ውይ በጣም ኧረ እኔ ራሴ ጌታ የለ ማን የለ እንዴት እንደማፈላላችሁ የለ ምናምን ካልጠፋብኝ ችግር የለም አፈላለሁ። ወስደሽ እሺ በሉ በቃ ደህና ዋሉ። እሺ ቻው ደህና። እሺ እኔ ቡና ጋይስ ካፈለው ዘመናት የለኝም ለራሴ። በቃ አንዱ አክስቴን ሁለቱ አክስቶች ያላነሱም ስልካቸው። እስቲ ደግሜ ልደውልላት። የደወሉለትን ደንበኛ ዝግ ነው ስልኩ። ጋይስ አንደኛዋ ደወለች። ሄሎ ሄሎ ሄሎ፣ እንዴት ነሽ? የኔ ነሽ? የኔው ነሽ አንቺ ያባሽ አባባል እንደዚህ ሰራው እንዴ? ሳንቲም ሳይኖራት እንዴ የምትደውለው? ነው የደወሉለትን ደንበኛ ምንድን ነው? ኔትወርክ ሙትዬ። አረ በጣም ያስጠላል ማሪ። ከዛ ሰፈር ውጪ።
እኔ ስደውል ገዛልሻለሁ የእኔ ቆንጆ እንዳታስቢ አክስቴ። እኔ ለዛ በቃኝ እንጂ ለአንቺ ማንሰሰው አይደለም። ገባሽ? ቴንኪው ሶ ማች። በጣም ገብቶኛል። ኑሪልኝ ደጊ ለዛ ያብቃሽ የእኔ ፍቅር። አሜን ሃሌሉያ አሜን። ስሚ ወይዬማ ደህና ነሽ? አለሁልሽ። ምንድን ነው እንመጣለን ብላችሁ? በጣም ኦኬ እንመጣለን፣ ግን ከዛ በፊት አንቺ መምጣት አለብሽ። አሁን ሁሉንም ቤቴ ቡና እጡ ጠርቻለሁ፣ በቀረት የማይቻልበት። ከዚህ በፊት ጠርቼሽ በጣም አዝናለሁ። ስልክሽ ተሰርቆ ቀርተሻል አክስቴ። አሁን ግን እንደሱ አይሆንም። የአሁኑ ሐሙስ መቅረት አይቻልም። ሐሙስ አዎ ስፔሻል ሞመንት ነው፣ እንዳቀር ያደራ። ኢትስ ኦኬ በጣም ደስ ይለኛል። በቃ ዞሮ ዞሮ እሺ በጊዜ ነው ያልኩት። ሁሉንም ሰው ጠርቻለሁ። አደራሽ አደራ 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 አደራ። እሺ አሁን ተፈታ ይሻልም ነበር ማለት አይደለም። አሁን አስቸኳይ ሆኖብኝ ነው እህቴ። አንቺ ሽማግሌ ገባ። ኢቭን ቤተር ነይ ዝም ብለሽ። እሺ በቃ እሺ እሺ። ቻው እናቴ። እሺ ቻው ሰላም ዋይልኝ እናቴ። ሽማግሌ በቃ እነሱ እንዳገባ ነው የሚፈልጉት። እኔ ግን guys, I'm excited. I'm also nervous. I'm nervous. ማርያም ሼም እኮ ይዞኝ ነው እግዚአብሔር እንዴት እንደማረግ። ኤኒዌይስ ሶ ጋይስ በጣም ረዥም ጊዜ ነበረ ያሰብኩበት። እኔ እንደዚህ ፕሮግራም ለማዘጋጀት ፕላን አልነበረኝም እና ትቼው ጓደኞቼ ህሊናና ህሉና ዩቲ ገፋፍተው ለምን በቃ ካረኩት አይቀርም ትልቁ ለምን አላረገውም ብዬ አሰብኩኝ። ከዛ ደግሞ በትልቁ ካረጋችሁ ደግሞ ይጋይስ ይወለ በቃ የምታወሩት ነገር ያስፈልጋል ምናምን። እኔ ደግሞ ማውራት የሚያቅተኝ በጣም ኢሞሽናል ሰው ስለሆንኩኝ አትሊስት ከጻፍኩትና ካነበብኩት ብዬ ነበር እዚህ ጋር ተጽፌ ነበረው ማለት በቃ ማመስገን ያለብኝ። ኢሞሽናል ሲሆን ማውራውን ነገር ስለማላቅ ወይ በቃ ማውራት ስለሚያቅተኝ ለምን ጽፌ ካስፈለገ ጽፌ ያነባለሁ። እያነበብኩት ከሆነ አልቸገርም ብዬ እዚህ ጋር እየተለማመድኩላችሁ ነው። እንግዲህ ይሄ ከፕሮግራሙ ከ2 ቀን በፊት ነው እና በጣም ጭናንቄ ነበር። ባይዘው እኔ እንደዚህ እንደሆነ አላውቅም ነበረ ጋይስ። ፕሮግራም መምራት በጣም ከባድ ነው። ጽፌ ባይዘው ሲወራ ትንሽ ነው ይሄን ከዛ እንደዚህ ጻፍኩ። ገና የሚቀሩ አሉ። አሁን እኮ ትንሽ ነገር ልጻፍና አዳድ እያደረኩባቸው ባለ ብዬ ነው። እና በጣም እኔ በጣም አልቃሻ ስለሆንኩና ይሄ ድምጽ ሲጨምር አልቃሻ ስለሆንኩኝ ማለት ነው። እኔ ብዙ ነገር ለማለት ስፈልግ እዛ ላይ ወጥቼ ምንም ቦታ ላይ እንባይ ይገድበኛል። ለማውራት የምፈልገው ነገር ሳልናገር ኢሞሽናል ስለመሆን ጽፌ ካነበብኩት ግን ግማን ያነባዋል ነው በኢየሱስ ሶ ጽፌ አሁን ማን ጋር ደርሻለሁ? ዩቲ ማስጋ ደርሻለሁ። ዩቲ ብዬ ጀምሬያለሁ ነው። እስቲ እናያለን እንግዲህ። አይሆፕ የጻፍኩት እንዳለ ባልነፋረቅና የምርም የልቤን ብገልጽ ደስ ይለኛል እና እስቲ እግዚአብሔር ይርዳኝ ላለማልቀስ። ትንሽ ማልቀስ እኮ ችግር የለም። የኔ ግን እያልኩ ስለማልቀስ ነው እና አደ ዋን ጣት ኢን ማይ ላይፍ ለምን አልቃሽ አድርጎ እንደፈጠረኝ ባላቅም ባልቀስ ደስ ይለኛል። እኔ እኮ በትንሹ በትልቁ ነፍረቅ እኮ ነው የምለው። በስነ ስርዓት እጥር ምጥና አድርጌ እንዳትሰለች አድርጌ አውርቼ እንትን ለማለት ሞክራለሁ። ያ ጋይስ ሰብስክራይብ አድርጉልኝ። ቪዲዮ ምን ፓርት ላይ ቪዲዮ እንደማስገባ አላውቅም። ጋይስ ይሄ ነገ ነው ፕሮግራሙ ማዘጋጀውና ከምንም በላይ እንዴ ቤት መግዛት አልከበደኝም። እንደዚህ ዛሬ እንዲህ ፕሮግራም ለማዘጋጀት እንደተጨነቅኩት እግዚአብሔር ምስክሬ። እንዴ እኔ በጣም በቃ እንደ ነገር ለምን አይሆንም? ምንድነው ማወራው? እንዴት ነው ማግኛቸው? እንዴት ነው ማወራው? ቤት የመጥቼ ነው እያወራለሁ እና በጣም ሀሳብ ሆኖብኛል። እንዴ ሆ ሰው ማያስብ ነገር ያስባል እንዴ? እኔ እንደዚህ ሰው ነኝ። በቃ ጨነቃለሁ። ፕሮግራም ማዘጋጀት እና ምናምን ኢቨንት ኦርጋናይዝ ማድረግ አልችልም ኖርማሊ እና ግራ ገብቶኛል ጋይስ። ለምንድን ነው የምትጨነቁት? ማለት አያስጨንቅም እኮ ይሄ በቃ እኮ ኖርማል ነገር። ለምንድን ነው እንደሰው እንደ ዋና ዓላማው መግዛቱ ነው
መምራት ነው የከበደኝ። ተጨናነኩ እንዴ ጭንቅላቴ የተጨነቀ እኔ እንደዚህ ነገር ውስጥ ራሴ መክተት አልፈልግም። ይሄ ፕሮግራም ምን ሆኜ ነው እንደዚህ ጭንቅ ያለኝ? ግን እንደዚህ ጭንቅ እንዳለኝ ደግሞ አይ ሆፕ ነገ ደግሞ ፕሮግራም ይላችሁ። በቃ አንደኛው ፓርቲ ያስጠላኝ ይሄ ነው። እምባዬ እየመጣ ነው ባሰብኩት ቁጥር ነገር እንደሚሻል ምንድን ነው የማወራው ሪያክሽናችሁ እንደኛ ነው ጋዴ እና ለምን እንደተጨነቅኩት አይ ሆፕ ነገ ደግሞ ፕሮግራሙ ላይ በጣም ደስታ ይሰማኛል ብዬ ያስብኩ ነው። ላይክ እንዲህ ከተጨናነኩበት የምር ሪዛልቱ አሪፍ ሆኖ ጥሩ ስሜት ይሰማኛል ብዬ አስባለሁ። እና ላይክ ፕሮግራም የምትመሩ ሰዎች ምናምን እንደዚህ ይጫነቁ እንዴ እኔ በቃ የኔ ደግሞ አትሊስት ያስጨናነቀኝ አትሊስት ቀጥታ ቤቴ ይሄ እቃ አስገብቼበት ምናምን የምኖርበት ቤት ቢሆን ችግር አልነበረው። ቀጥታ እዚህ ቢሆን አሁን ከዚህ መጥተው ፕሮግራም ደግሞ አዘጋጀው እዛኛው ቤት ነው ምናምን እና I don't know guys.